የቀድሞ የፊፋ ፕሬዝዳንት ሴፕ ብላተር በስህተት የጀመርነው ውድድር ብለውት ነበር። የአሁኑ የዣኒ ኢንፋንቲኖ አስተዳደር ደግሞ በዓለም ዙሪያ ያሉ ክለቦች እንዲጠናከሩ የሚያግዝ መርሃ ግብር አድርጎ ወስዶታል። ከዚህ ቀደም በ7 ክለቦች መካከል ሲደረግ የነበረው የፊፋ ክለቦች ዓለም ዋንጫ ዘንድሮ የተሳታፊዎቹን ቁጥር ወደ 32 ከፍ አድርጎ ይከናወናል። ከ12 ቀናት በኋላ የሚጀምረው ውድድር ለአንድ ወር ገደማ የሚቆይም ይሆናል። ከዚህ በኋላም በየዓመቱ ሳይሆን በ4 ዓመት አንድ ጊዜ ይከናወናል። አሜሪካ በ12 ስቴዲየሞቿ ይህንን ውድድር የምታከናውን ሲሆን ፍጻሜውን ደግሞ በኒው ጀርሲ የሚገኘው ሜት ላይፍ ስቴዲየም ይደግሳል። በውድድሩ አውሮፓ 12 ክለቦችን በማሳተፍ ቀዳሚው አህጉርም ነው። ከ2021 እስከ 2024 የአውሮፓ ሻምፒዮንስ ሊግ ያሸነፉ 4 ቡድኖች በተጨማሪም በአውሮፓ እግር ኳስ ማህበር የነጥብ አሰጣጥ ቀድሞ መቀመጥ የቻሉ 8 ክለቦች አውሮፓን በመድረኩ ይወክላሉ። ከነዚህም ውስጥ ቼልሲ፣ ሪያል ማድሪድ፣ ማንቸስተር ሲቲ እና ፓሪስ ሰን ዠርሜን ይገኙበታል። በአንጻሩ እንደ ሊቨርፑል፣ አርሰናል፣ ባርሴሎናና ናፖሊ ያሉ ቡድኖች የማይካፈሉበት ውድድርም ይሆናል። አፍሪካ ደግሞ በ4 ቡድኖች የምትወከል ይሆናል። የካፍ ሻምፒዮንስ ሊግ አሸናፊዎቹ አልሃሊና ዋይዳድ ካዛብላንካ እንዲሁም በነጥብ የተመረጡት ኤስፔራንስ ደ ቱኒዝ እና ማሜሎዲ ሰንዳውንስ ደግሞ አህጉሪቱን በመድረኩ የሚወክሉ ክለቦች ናቸው። ደቡብ አሜሪካዊቱ ሀገር ብራዚል ደግሞ 4 ክለቦችን በማሳተፍ ብቸኛዋ ሀገር ነች። ፓልሜራስ፣ ፍላሜንጎ፣ ፍሉሚኔንሴ እና ቦታፌጎ ያለፉት 4 ዓመታት የኮፓ ሊበርታዶሬስ አሸናፊ መሆናቸውን ተከትሎ የውድድሩ ተካፋይ ናቸው። አርጀንቲና ደግሞ በቦካ ጁኒየርስ እና ሪቨር ፕሌት ትወከላለች። በአሜሪካ ሜጀር ሊግ ሶከር የሚሳተፈው የሊዮኔል ሜሲው ኢንተር ሚያሚም አሜሪካ አዘጋጅ ሀገር መሆኗን ተከትሎ በውድድሩ የመሳተፍ ዕድልን አግኝቷል። በዚህ መልክ የተመረጡ 32 ቡድኖች በ8 ምድቦች ተከፍለው ውድድራቸውንም ያከናውናሉ። የመክፈቻው ጨዋታ በኢንተር ሚያሚና በግብፁ አልሃሊ መካከል ከ12 ቀናት በኋላ በሃርድ ሮክ ስቴዲየም ይደረጋል። በዚህ ቅርጽ ለመጀመሪያ ጊዜ በሚከናወነው የዓለም ክለቦች ዋንጫ አሸናፊው ቡድን በ24 ካራት ወርቅ የተለበጠ ዋንጫና $125 ሚሊዮን ሽልማት የሚበረከትለትም ይሆናል።